ጠባቂዎቹ ግን ድራይ አይን ሳይሆን ራሱን ሎርድ ጆርጅን ይገሉታል። ድራይ አይ የሎርድ ጆርጅን ሙሉ ቢዝነስ ይቆጣጠራል። ሚኪ ከሚስቱ ጋር በስልክ እያወራ ፊልሙ ሲጀምር ያየነው ሰው ከጀርባ ሽጉጥ ይዞ ሊገለው ሲል ራይመንድ ከጀርባ ይመታውና ይሞታል። ከዚያም ሚኪ ሚስቱ ጥቃት ሊደርስባት እንደሚችል አስቦ በፍጥነት በመኪና ይሄዳል። ድራይ አይ የሚኪ ሚስት ሮዚላንድ ጋር ይሄዳል። ሊያገታት ሲሞክር ሁለት ጠባቂዎቹን ትገላቸዋለች። ግን ሁለት ጤት ብቻ ነው የነበራት። ድራይ አይ ይሄን ሲያይ ሊደፍራት ይሞክራል። ግን ሚኪ በቦታው ይደርስና በጤት መቶ ይገለዋል። ወደ ፊልሙ መጀመሪያ ስንመለስ ፍሌቸር የተባለው ጋዜጠኛ ስለ ሚኪ ብዙ ኢንፎርሜሽን እንዳለውና ቢዝነሱን ዜሮ ሊያስገባው እንደሚችል ይነግረዋል። ድራይ አይ እና ሚሊዮነሩ ማቴው ጋር እየሰሩ እንደሆነ ይነግረዋል። ከ400 ሚሊዮን ዋጋውን ለማስቀነስ ስለፈለገ ራይመንድ እንደሚያስብበት ይነግረውና ከፍሌቸር ጋር ይለያያሉ። ከዛም ቢዝነስ ሰብረው የገቡት ልጆች የጋዜጠኛው ፍሌቸር አለቃ የሆነውን ቢግ ዴቭ እንዲያግቱትና መጥፎ ነገር ሲሰራ ቪዲዮ እንዲቀርጹት ያደርጋል። ከዚያም ስለ ሚኪ አንድ ነገር ብጽፍ ይህን ቪዲዮ ልካዋለን ብለው ያስፈራሩታል። ከዛም ሚኪና ሚሊዮነሩ የአሳ ገበያ ላይ ይገናኛሉ፣ በድብቅ ሚኪ ድራግ የሚሸጥበት ቦታ። ሚሊዮነሩ ዋጋው 400 አያዋጣም፣ ብዙ ችግር እንደተፈጠረ መረጃው ደርሶኛል፣ ስለዚህ 135 ሚሊዮን ዛሬውኑ ልግዛ ይለዋል። ከዛም ሚኪ ሚሊዮነር ማቴው ዋጋ ለማስቀነስ ብሎ ከድራይ አይ ጋር የሰራውን እንደደረሰበት ይነግረዋል። ወደ ውጪ ሲወጡ የማቴው ጠባቂዎች እንደተገደሉ ያያል። ከዛም ላከሰርከኝ ኪሳራ $230 ሚሊዮን አሁን ትራንስፈር ታደርጋለህ። እኔ አበሳጨኝ ገንዘብ መክሰሪ አይደለም፣ ያበሳጨኝ ሚስቴ ላይ ሌላ ሰው እጁን ማሳረፉ ነው። ለዚህም ገንዘብ በቂ ስላልሆነ ከስጋ ላይ ቁራጭ ፈልጋለሁ ይለዋል። ከዛም ማቴው ምንም አማራጭ ስላልነበረው ያለውን ሁሉ ያደርጋል። ጋዜጠኛው ፍሌቸር ገንዘቡን ለመውሰድ ራይመንድ ጋር ይሄድና ከዛም ሲከታተሉት እንደነበር በሚኪ ላይ ያለው ሁሉ ማስረጃ እንዳጠፉ ይነግረዋል። ከዛም ሊገሉት ሲሉ ሌላም ኢንፎርሜሽን አለኝ ይላቸውና ራይመንድን ሊገለው የነበረው ድራይ አይ ሳይሆን ልጁ የሞተበት ራሻዊ እንደሆነ ይነግራቸዋል። ከዛም ሁለት ራሻዊ ሰዎች ራይመንድን ለመግደል ሲመጡ ኮች ከጀርባ ይመታቸዋል። በዚህ መካከል ፍሌቸር ያመልጣል። ከዚያም ሚኪ ወደ ቤቱ ሲሄድ ሹፌሮቹ በራሻ ሰዎች ተጠቅተው ነበር። ሳያውቅ ሊገሉት ሲሉ ኮች ያሰለጠናቸው ልጆች ከፊታቸው በመኪና ይቆሙና ተኩሰው ይገሏቸዋል። ሐሳባቸው ግን ሚኪን ለመግደል ነበር፣ አሰልጣኛቸውን ብዙ ወንጀል እያሰራው ስለሆነ ብለው። ፊልሙ ሲያልቅ ራይመንድ ፍሌቸርን ተከታትሎ ሲይዘው እናያለን። ቻናላችንን ላይክ እና ሰብስክራይብ ማድረጉ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።